የዛሬው መጽሐፍ እንግዲህ ከቅዱሳን ጽሑፎች እየጠቀሱ ማመራመር እሺ የመጽሐፉ በጎ ጎን ምንድነው? ያላቸውን የእምነት አቋም ለሰዎች ለማስረዳት የሞከሩበት መንገድ ምንድነው? አጠቃላይ የመጽሐፉ ባህሪ ይዋ ምስክሮች ሲባል ወደ አይምሮ የሚመጣው ነገር ምንድነው? ከትምህርታቸው ውስጥ የአሰቃቀሉ መንገድ ነው። የተሰቀለው በዚህ በግንድ ላይ ነው የሚል አስተምሮ ያላቸው እነሱ ናቸው። ይህ ኢየሱስ የአይሁድ ንጉሥ ነው የሚል የክሱን ጽሕፈት ከራሱ በላይ አኖሩ። ከምኑ በላይ? ከራሱ በላይ። ዛሬ ደግሞ ከማይነበቡ ሰላም ለእናንተ ይሁን። የሜሎስ ቲዩብ ቤተሰቦች እንደምን አላችሁ? ዛሬ የእናንተን እገዛ ወይም አብሮነት ፈልጌ በዚህ ተገኝቻለሁ። እንደምታስታውሱት የዛሬ ዓመት እንግዲህ ጊዜው እንዴት እንደሚሄድ በዚሁ ማሰብ ይቻላል። የስቱዲዮ ኪራይና የፕሮዳክሽን ወጪዎችን በተመለከተ እንድታግዙን ጠይቀን ነበር። እናንተም ደግሞ ቀና የሆነ ምላሻችሁን ሰጥታችሁን ለአንድ ዓመት እንግዲህ የስቱዲዮ ኪራያችንን የፕሮዳክሽን ወጪያችንን መሸፈን ችለን ነበር። አሁን ደግሞ ያው ዓመቱ ስላለቀ ለቀጣይ ደግሞ እንደ እግዚአብሔር ፍቃድ በህይወት ብንኖር ጌታ አቅሙንና ጸጋውን ቢያበዛልን እንደዚህ አይነት መርሃ ግብሮችን ለማዘጋጀት የናፈርሳለን ፕሮግራሞችን አሁን ደግሞ እንደምታውቁት ሁለተኛ የዩቲዩብ ቻናል ከፍተናል፣ ቴዎሎጂ ክላስ የሚል እዛ ላይም ደግሞ መሰረታዊ የሆኑ ክርስትና ትምህርቶችን እንድናስተምር ያስችለን ዘንድ እናንተ እንድታግዙን አሁንም የስቱዲዮ ኪራይና የፕሮዳክሽን ወጪዎቻችንን እንድትሸፍኑልን በጌታ ፍቅር መጠየቅ ፈልጋለሁ። እንግዲህ ይህን ስጠይቅ ምንም አይነት የሆነ የመጽሐፍ ቅዱስ ጥቅስ ጠቅሼ ምናምን እንደዚህ እናድርግ የምልበት ምንም አንዳች የሆነ ፍላጎት የለኝም። ይህንን ፕሮግራም የምታውቁ የሜሎስ ቲዩብ ቤተሰቦች የሆናችሁ የተጠቀማችሁ ሰዎች ይህ መልእክት ደግሞ በተለይም ኦርቶዶክሳውያን ላይ ስለሆነ እየሰራን ያለ ነው እነሱ ጋር ቢደርስ ይጠቀማሉ፣ ካሉበት እስራት ነፃ ይወጣሉ ብላችሁ የምታስቡ ሰዎች ካላችሁ እንድታግዙን በጌታ ፍቅር እንጠይቃችኋለን ማለት ነው። ስለዚህ የፕሮዳክሽን ወጪና የስቱዲዮ ኪራይ ነው ያለብን። በወር ከ45 እስከ 50 ሺህ የሚጠጋ ወጪ እናወጣለን ማለት ነው። ስለዚህ የምትሉ ሰዎች እንደ 12 ሰው ብናገኝ 45 ሺህ የሚሰጥ ወይም 50 ሺህ የሚሰጥ 12 ሰው ብናገኝ በቃ ዘጋ ነው ማለት ነው የአንድ ዓመቱን። ስለዚህ እንደምታውቁ ደግሞ በየጊዜው እየመጣን አንጠይቅም፣ በአመት አንዴ ነው የምንጠይቀው። በዚህ አሁን ያለንበት ወር ሰኔና ሐምሌ ላይ ነው የእናንተን እገዛ ሁሌ የምንጠይቀው ማለት ነው። ከዛ በኋላ ከሞላ መልካም፣ ካልሞላ ደግሞ ጌታ ያዘጋጃል ብለን ነው የምናምነው። ስለዚህ በአመት አንዴ ነው እናንተ የምናስቸግራችሁ፣ እንድታግዙን በጌታ ፍቅር እንጠይቃለን። የቴዎሎጂም ክላስ እንግዲህ አሁን እያስተላለፍን ያለነው በሳምንት አንዴ ነው እና ለምን አንዴ ብቻ ሆነ 2 ቀን ይሁን 3 ቀን ይሁን እያላችሁ ኮሜንት ታደርጋላችሁና እሱ ቀን እንዲጨመር 2 ቀንም 3 ቀንም እንዲሆን ከፈለጋችሁ የእናንተ እገዛ ያስፈልጋል ማለት ነው። ምክንያቱም ዝም ብሎ አይደለም ትምህርት ወደ እናንተ የሚደርሰው። የስቱዲዮ ኪራይ ስላለ ደግሞ የፕሮዳክሽን ወጪዎችም ስላሉ እነሱ መሸፈን ይኖርብናል። ስለዚህ በቴዎሎጂም ክላስ በሳምንት አንዴ ብቻ ሲሆን መሰረታዊ የሆኑ ክርስትና ትምህርቶችን በተለይ ዶግማቲክ የሆኑ ትምህርቶችና ቸርች ሂስትሪንም ለመጀመር ሐሳብ ስላለኝ እሱ በሳምንት አንዴ የነበረውን በሳምንት 2 ቀን ወይም 3 ቀን እንዲሆን ከፈለጋችሁ የእናንተን እገዛ ያስፈልገናል ማለት ነው። ስለዚህ ወንድሞችና እህቶች በተለያየ ዓለም ላይ ያላችሁ ሰዎች ይህንን የፕሮዳክሽን ወጪና የስቱዲዮ ኪራይ እንድትሸፍኑልን በጌታ ፍቅር እንጠይቃለን። እናንተም ደግሞ ሁሉ ጊዜ ስለምታደርጉት መልካም ምላሽ ደግሞ በጣም አመሰግናለሁ ማለት ፈልጋለሁ። ምክንያቱም በብዙ መንገድ ከኛ ጎን ስላላችሁ እያየንም ስለሆነ አሁንም የአብሮነታችሁ እንዲቀጥል ደግሞ በጌታ ፍቅር ጠይቃችኋለሁ። ስለዚህ ታች ላይ በተቀመጠው አድራሻ ወይም ደግሞ የባንክ አካውንት እንድትልኩልን በዚህ አንድ ወር ውስጥ መሰብሰብ ከቻልን አሪፍ ነው። ካልሆነ በዚህ 2 ወር ውስጥ የአንድ ዓመቱን ኪራይ እንድንሸፍን እንዳልኳቸው ከ45 ሺህ እስከ 50 ሺህ ስለሆነ የሚያስፈልገው የሚችል ሰው የአንዱን ወር ቢሸፍንልን ልክ እንደዚህ ብናደርግ 12 ሰው መቼም ከባድ ነው ብዬ አላስብም። ወደ 36 ሺህ የሚጠጋ ቤተሰቦች አለን እንግዲህ ዩቲዩብ ላይ ማለት ነው። እንግዲህ ከዚህ 36 ሺህ ውስጥ 12 ሰው ማግኘት በጣም ከባድ ነው ብዬ አላስብም። ትንሽ ነው ግን ባይሆን እንኳን 12 ሰው እንኳን ባይሆን 24 ሰው ነው 30 ሰው ሆኖ የምትችሉትን ያክል ብታደርጉ በጣም ቀላል ነገር ነው። ባንዴ መሸፈን እንችልና እኛም ያለምንም ሐሳብ ያለምንም ተግዳሮት አገልግሎታችንን በተሻለ መንገድ ወደ እናንተ ማስተላለፍ እንችላለን ማለት ነው። ስለዚህ ያሰብናቸው በጣም ብዙ ስራዎች አሉ፣ ብዙ አገልግሎቶች አሉ። እነዛን እንድናከናውን እንግዲህ የዚህ ዓለም ገንዘብ ያስፈልጋል ማለት ነው። በዚህም ሆነ በዛ ያለሱ ምንም ማድረግ ስለማይቻል ስለዚህ እንደምታግዙን በማመን እግዚአብሔር ይባርካችሁ፣ ጸጋ ይብዛላችሁ ማለት ፈልጋለሁ። ከሁሉ በላይ ግን አቅም ጉልበት እየሰጠን ከመጀመሪያው እስካሁን ድረስ ያደረሰንን እግዚአብሔርን በልጁ በኢየሱስ ክርስቶስ ስም ክብር ምስጋና አምልኮ ዳሴ ለሱ ይሁን። ከእግዚአብሔር አባታችን ከጌታም ከኢየሱስ ጸጋና ሰላም በያላችሁበት ይብዛላችሁ። ከመጽሐፍት ጉያ የተሰኘውን መርሃ ግብራችንን እንሆ ጀምረናል።
ቴልሾ እንኳን ደህና መጣ። እንኳን ደህና ጠብቅ የሚል ሁሉ ሰላም ነው? ሁሉ መልካም ክብር ይስፋ። ዛሬ አንድ መጽሐፍ ይዘናል። አንድ መጽሐፍ ይዛል ወደኔ ያመጣው እንደኔ ከሳለች ነች ዛሬው አልታይም ብለና እና ታዲያ የዛሬው መጽሐፍ እንግዲህ ከቅዱሳን መጽሐፎች እየጠቀሱ ማመራመር የተሰኘው የይሖዋ ምስክሮች መጽሐፍ ነው። ኦኬ እሱ ነው ዛሬ ምን ከሚነበቡ መጽሐፎች ነው? አይ ከማይነበቡ ባለፈው እንግዲህ ከሚነበቡ ስላየን ዛሬ ደግሞ ከማይነበቡ ያው ግን ምላሽ መስጠት ስላለብን በተለይ ደግሞ የይሖዋ ምስክሮችን መልእክት ከተከታተላችሁ ያላችሁን የእምነት አንቀጽ ድጋሚ እንድትፈትሹ ለማድረግ ያክል ነው የመራግብር ያዘጋጀለው ማለት ነው። ስለዚህ ዛሬ የምናየው በይሖዋ ምስክሮች ወይም ጆቫ ዊትነስ ብሎ ራሳቸውን የሚጠሩ ስላልሆኑ ራሳቸውን የሚጠሩ ወገኖች ያዘጋጁትን መጽሐፍ ነው የምናየው ማለት ነው። እሺ የመጽሐፉ በጎ ጎን ምንድነው? መጽሐፉ ምን በጎ ጎን አግኝተበታል? እንግዲህ የመጽሐፉ በጎ ጎን ያላቸውን የእምነት አቋም ለሰዎች ለማስረዳት የሞከሩበት መንገድ እሱ እንደ በጎ አድርገን ማንሳት እንችላለን። ምክንያቱም እኛ ባንቀበለው ግን ቢያንስ የናምናለው እምነቴን ወቁልኝ ብሎ የእምነት አንቀጻቸው በዚህ መንገድ ማስቀመጣቸው ትልቅ ነገር ነው። ከዛ ባለፈ ደግሞ ምን ይላል መሰለ በመጀመሪያ በእንግሊዘኛ ቋንቋ 2 ሚሊዮን ቅጆች ታትሟል። በእንግሊዘኛ ብቻ ዋት ስለዚህ በተለያየ ቋንቋ ደግሞ ከ250 በላይ ቋንቋዎች ደግሞ አለው። ስለዚህ ይሄ እንግዲህ በጣም ሊደነቁ ይገባል። በጣም በአንዱ ቋንቋ ብቻ 2 ሚሊዮን ከታተመ ሌሎቹ ሲደማመሩ ምን ያክል እንደሆነ መገመት በጣም ብዙ ነው። ለዛውም ደግሞ የሚሸጥ አይደለም። ብዙ የስነ ጽሁፍ ውጤቶቻቸው ኦልሞስት ሁሉም የስነ ጽሁፍ ውጤቶቻቸው የሚሸጡ አይደሉም። ግን እዛው ውስጥ እንደዚህ አይነት አገልግሎቶችን የሚደግፉበት መንገድ አላቸው። ራሳቸው አማኙ ከታች ጀምሮ ያለው አማኝ እስከ ትልልቅ አገልጋዮች ድረስ የሚደግፉበት መንገድ አላቸው። እና ለከነ ያለ ክፍያ በነፃ ያለ ክፍያ ነውና ይሄ በጣም ሊደነቁ የሚያስቀምጣቸው ነገር በሌላው ህዝብ የሚሰራጭ አይደለም። ያው አገልጋዮቹ በዚህ ጉዳይ ላይ የሚያምኑትን ከዛ ደግሞ በዛ ጉዳይ ላይ ለተጠየቁት ጥያቄ ምን አይነት ምላሽ መስጠት አለባቸው የሚለውን ጉዳይ ላይ ነው መጽሐፉ የሚይዘው ማለት ነው። ስለዚህ በተለይ ለይሖዋ ምስክሮች አገልጋዮች የተዘጋጀ ጽሁፍ ነው። አገልጋዮች የተዘጋጀ ጽሁፍ ነው። ምንድነው አጠቃላይ መጽሐፉ ባህሪ? እንግዲህ መጽሐፉ የተለያዩ አርስቶች አሉት። መሰረታዊ የሆነ የነሱን አስተምሮ የሚገልጥ ለምሳሌ ስላሴ ላይ ምንድን ያላቸው እምነት፣ ይሖዋ ላይ ምንድን ያላቸው እምነት የሚለውን እነዚህ መሰረታዊ የምንላቸውን ትምህርቶችን ይዟል። ከዛ ደግሞ ባለፈ ማህበራዊ ጉዳዮች ላይም ደግሞ የማይቀበሏቸው ነገሮች ደግሞ ይጠቅሳሉ። ለምሳሌ ልደትን ማክበር አይቀበሉም፣ ደም መለገስን አይቀበሉም። እንደነዚህ አይነት ነገሮችን ባህላትን ማክበር የሚመስሉ ባህላትን ማክበር ስለ ሴቶች ያለው አገልግሎት እነዚህ ብቻ ከማህበራዊ ጉዳዮች ጋር ተገናኝቶ ያሉትን ሐሳቦችም ያነሳሉ። ስለዚህ ዶክትሪናል ብቻ ሳይሆን ሶሻል ኢሹዎችንም ያነሳሉ ማለት ነው። ስለዚህ ሰፋ ያለ መጽሐፍ ነው። ምንም እንኳን ቀጠን ቢልም ማለት ጥልቅ የሆነ ማብራሪያ የለውም። ግን ቢያንስ እንደዚህ እናምናለን ለዚህ ጥያቄ ደግሞ እንዲህ እንመልሳለን የሚል ዋና ፖይንቶችን አስቀምጧል እንጂ በእያንዳንዱ ቢጻፍ ከዚህ በላይ ይወጣል ብዬ አስባለሁ። ደግሞ አላቸውም ደግሞ በአንዳንዶቹ ሰጎዶች ላይ ዘርዘር ያለ ራሱን የቻለ የስነ ጽሁፍ ውጤት አላቸው። ድክመቱስ ምንድነው? እንግዲህ ድክመት የምንለው የመጀመሪያው ነገር በሚያነሷቸው ርዕሰ ጉዳይ ላይ ትክክለኛ የሆነ መጽሐፍ ቅዱሳዊ ፍቺን አላስቀምጡም። ለመጽሐፍ ቅዱሱ ታማኝ አይደሉም። ያው ታማኝ ያልሆኑበት ምክንያት እነሱ የራሳቸው የሆነ መጽሐፍ ቅዱስ አላቸው። የአዲሱ ዓለም ትርጉም የሚባል ኒው ወርልድ ትራንስሌሽን የሚባል ትርጉም ስላላቸው ለዛ ነው ቅድሚያ የሰጡት ማለት ነው። ከዛ ሲቀጥል ደግሞ ታሪክን የሚጠቅሱበት መንገድ ልክ አይደለም። ትክክለኛውን የታሪክ ምንጮችን ሳይሆን እየጠቀሱ ያሉት በጣም ፎከስ ያደረጉት ኢንሳይክሎፒዲያ ላይ ነው። እና በድፍረት ደግሞ አንዳንድ ሐሳቦች ላይ በታሪክ እንደዚህ የሚባል ነገር የለም ይላሉ። እሱን እናየዋለን፣ ግን አለ። እሱን በማስረጃ ማየት እንችላለን። ስለዚህ ለዛሬ አንዳንድ ፖይንቶችን እናንሳ። በተለይ እስቲ እኔ ደግሞ አንተ ልጠይቅ እስቲ ይሖዋ ምስክሮች ሲባል ወደ አይምሮ የሚመጣው ነገር ምንድነው? ከትምህርታቸው ውስጥ ለየት ያለ ሌላ ቦታ ላይ የሌለ በክርስትና ውስጥ የሌለ በክርስትና ውስጥ ሆኖ ግን ሌሎቹ ጋር ኦርቶዶክስ የሚቀበለው፣ ካቶሊክ የሚቀበለው፣ ኢቭን ኦንሊ ጂሰስ የሚቀበለው
ግን የዋ ምስክሮች ብቻ ማይቀበሉት። ኦኬ የአሰቃቀሉ መንገድ ነው። ያሰቃቀሉ መንገድ እነሱ እንግዲህ በመስቀል አያምኑ። እሺ አይደል? የተመሳቀለ እንጨት እኛውን ስክሪኑ ላይ እንደምታዩት አይነት መስቀል እነሱ በዚህ ተሰቅሏል ብሎ አያምኑ። ጀስት ግንድ ነው ብሎ ነው የሚያምኑት። ይሄ እንግዲህ ለየት ያደርጋቸዋል። እንግዲህ በክርስትና ዲኖሚኔሽን ውስጥ ከነሱ ውጪ ሌላ ቤተ እምነት የለም ነው። ታስታውሳለህ? አይ ምንም አልመጣልኝ፣ ግን ፕሮሰስ እያደረኩኝ ነው። እሺ የለም እንዳንሳሳት። እነሱ ናቸው የኛውን ነገር እንትን የሚሉት ማለት ነው። በክርስትና ውስጥ ያው እነሱ ያው ክርስቲያን ናቸው ብለን አናምንም፣ ግን ቢያንስ መጽሐፍ ቅዱስ እንቀበላለን ከሚሉ ወገኖች ውስጥ መስቀል ኢየሱስ አሁን በምታዩት ፒክቸር ላይ በዚህ አልተሰቀለም፣ የተሰቀለው በዚህ በግንድ ላይ ነው የሚል አስተምሮ ያላቸው እነሱ ናቸው። ግን በጣም በሚገርም ሁኔታ ይሄ ትምህርት መጀመሪያ ላይ የነሱ አልነበረም። ኦኬ በመስቀል ያምኑ ነበር። የምርህ ነው? የእምነታቸው ጀማሪም ራሱ በመስቀል ያምን ነበር። እና በፊት እንግዲህ የዮሐ ምስክሮች በጣም የሚታወቁት እነዚህ በራሪ ጽሁፎችን በመስጠት ነው። እና በፊት ላይ በራሪ ጽሁፎቻቸው ላይ በዋናነት ፈርስ ከቨር ላይ የሚያስቀምጡት የመስቀል ምልክትን ነው። ይሄ ብቻ አይደለም። እነዚህ በየቦታው የበራሪ ጽሁፍን የሚሰጡ ሰዎች እዚህ ደረታቸው ላይ ፒን የሚያስቀምጡት መስቀል ነበር። እና ምናልባት የዮሐ ምስክሮች መሰሙ ከሆነ አዲስ መረጃም ሊሆን ይችላል ላይሆንም ይችላል፣ ግን እዚህ ላይ አይጠቅሱትም። መስቀል የሚል ርዕስ አለ ገጽ 87 ላይ። በፊት እንደዚህ ይቀበሉ እንደነበር ምናምን ነገር አልተናገሩም። እኔ የሆነ ታሪክ ጽሁፋቸውን ላንብበል ምን እንደሚል ማለት ነው በዚህ ጉዳይ ላይ። ፒክቸሮቹን ስክሪን ላይ እናሳያለን። ፒክቸሮቹን እናሳያለን። አሁን ማነብል ጽሁፍ ከራሳቸው ዌብሳይት ነው። የዮሐ ምስክሮች ወይም ደግሞ በእንግሊዘኛው jw.org ከሚለው ዌብሳይታቸው ላይ እንደዚህ ይላሉ። በፊት የዮሐ ምስክሮች በሚለው ስም ሳይሆን የሚታወቁት ባይብል ስቱደንትስ በሚል ቃል ነበር የሚታወቁት። እና እዛ ላይ ምን ይላሉ መሰለ፣ እነሱ ይቀበሉት የነበረውን መስቀል ያው እንደምታዩት ነው። ቀይ መስቀል ነው። በውስጡ ደግሞ ምንድነው ሾክ ሳይሆን ክራውን። እሺ ምንድነው ማለት አክሊል በውስጡ አክሊል አለ። ይሄ ነው ምልክታቸው። የዮሐ ምስክሮች ምልክት ይሄ ነበር። እና ምን ይላሉ መሰለ፣ for many years the Bible students viewed the cross as an acceptable symbol of Christianity። ለብዙ ዓመታት የዮሐ ምስክሮች ወይም ደግሞ የመጽሐፍ ቅዱስ ተማሪዎች መስቀልን የክርስትና ምልክት አድርጎ ይቀበሉት ነበር። ራሳቸው ነው ነዛ የሚሉት። they certainly did not feel that the cross should be worshipped። ያው መመለክ አለበት ብሎ ግን አያምኑም ነበር ይላል። ከዛ as early as 1883 the Watchtower frankly stated that all idolatry is an abomination to God ይላሉ። እሺ ይሄኛው ያው እኛም አንቀበልም መስቀል መመለክ አለበት የሚሉን ሱልለፈው። Yet at first the Bible students saw no objection to what they thought were appropriate use of the cross። እንግዲህ መጀመሪያ ላይ እነዚህ ባይብል ስቱደንትሶች ወይም የዮሐ ምስክሮች መስቀልን መጠቀም ችግር እንዳለበት አያስቡም ነበር። For example, they proudly wore a cross and crown pin as identifying badge። ስለዚህ የዮሐ ምስክሮች በፊት በጣም በኩራት የመስቀልን ምልክት ይጠቀሙ ነበር በማለት ጽፈዋል ማለት ነው። ከዛ በኋላ እንዴት እንደተቀየረ እዚሁ ላይ ይገልጹልናል። ከዛ እንደዚህ ላይ the Bible students cherished the cross and crown emblem starting in the late 1920s. However, Christ followers were progressively enlightened regarding the use of the cross። በጊዜ ሂደት እንግዲህ አብሮት አገኘን ነው ማለት አብሮት አገኘን ይሉና reflecting on the 1928 assembly held in Detroit, Michigan, USA, brother Grant Sweeter, who later served on the governing body, recalled as the assembly the cross and crown emblems were shown on to be not only uncertainly but objectionably. Over the next few years more enlightenment followed ይልና እንግዲህ ከዚህ ጊዜ በኋላ ከ1928 በኋላ እንዲህ አብሮት ስላገኛቸው በተለይ ሰው የሚጠቅሱት ሰው የመስቀል ምልክት እንዲቀር ተደርጓል ማለት ነው። It was clear that the cross has no place in worship that is pure and spiritual clean ያሉ ይገልጻሉ ማለት ነው።
ስለዚህ ዋናው ነጥባችን ምንድነው? የዋ ምስክሮች አሁን እንኳን ባይቀበሉም የመስቀልን ምልክት ይሄኛው ማለት ነው ይሄን ምልክት ባይቀበሉም በፊት እምነታቸው ሲጀመር የእምነታቸውም ጀማሪ ይሄን ምልክት ፕራውድሊ በኩራት ይቀበል ነበር። እንደውም እዚህ ጋር ፒን አድርገው ሊሰብኩ ወደ አንተ ሲመጡ ይሄን ምልክታቸውን የመስቀሉን ምልክት አድርገው የሚመጡት ጽሑፍም ሲሰጡ መስቀል አለው ዋናው ፔጅ ላይ ማለት ነው። ፒክቸሩን ማየት ይችላልላችሁ በፊት እንዴት ይጠቀሙበት እንደነበር። ይህን ካልን ታዲያ እንግዲህ በአብሮት ነው የተገለጠው የሚል ሐሳቡ ላይ ምን አይነት አብሮትን ያገኙት የሚለውን እናንብብ። መስቀል እሺ ገጽ 89 ላይ እናንብበው። የሕዝበ ክርስትና መስቀል ታሪካዊ አመጣጥ ምን ነበር ይልና ከክርስትና ዘመን በፊት ጀምሮ ሁሉም የጥንት ዓለም ክፍሎች የተለየ መስቀል ቅርጽ ያለባቸው የተለያዩ ዕቃዎች ተገኝተዋል። በህንድ፣ በሶሪያ፣ በፋርስ፣ በግብጽ ቁጥር ስፍር የሌላቸው መስቀሎች ተገኝተዋል ይላል። ይሄ እንግዲህ ብዙ ጊዜ ለመቃወም የሚጠቀሙበት መንገድ አይደል? የአሕዛብ ምልክት ነው ለማለት ነው የሚያነሱት። እሺ ይሄን ይሉና ሁለት እንጨቶች የተጋጠሙበት ማለትም ይሄ የመስቀል ቅርጽ የመጣው ከጥንቷ ከላውዲዮን ሲሆን በዚህ ሀገርና እንደ ግብጽ በመሳሰሉት የአካባቢዎች ሀገሮች ተሙዝ ለተባለው ጣዖት አምላክ ይውል የነበረ ምልክት ነው ይሉናል። እሺ ይህን ካሉ በኋላ ወደ ክርስትናው ዓለም እንዴት እንደገባ የተናገሩበትን ላንብብልን። እሺ ገጽ 91 ላይ እንደዚህ ይላል። ቀጥሎ ያለው ኒው ካቶሊክ ኢንሳይክሎፒዲያ ላይ የሰፈረ አስተያየት አስገራሚ ነው። ክርስቶስ በጎልጎታ አዳኝ ሆኖ መሞቱን የሚያሳየው ምስል በመጀመሪያዎቹ የክርስትና 100 ዓመታት በነበረው የምስለ ስነ ጥበብ ስራ ፈጽሞ አይታወቅም ነበር። የጥንቶቹ ክርስቲያኖች የተቀረጹ ምስሎችን ለአምልኮ መጠቀም የሚከለክለውን የብሉይ ኪዳን ትእዛዝ በማክበር ጌታ መከራ የተቀበለበት እንጨት እንኳን በስዕል ለማሳየት ፈቃደኞች አልነበሩም። ሂስትሪ ኦፍ ዘ ክርስቲያን ቸርች የክርስትና እምነት ቤተክርስቲያን ታሪክ የተባለው መጽሐፍ ስለመጀመሪያው 100 ዘመን ክርስቲያኖች ሲናገር በመስቀል መጠቀምና የመስቀል ምስል መስራት ፈጽሞ አይታወቅም ነበር ብሏል። ኒውዮርክ 1897 ይላሉ ማለት ነው። ስለዚህ በመጀመሪያዎቹ 100 ክፍለ ዘመናት ላይ ክርስቲያኖች የመስቀልን ምልክት አይጠቀሙም ነበር፣ አይታወቅም ነበር የሚል ሐሳብን አስቀምጠዋል ማለት ነው። አሁን ይሄን ነው እንግዲህ ቅድም ያልኩት ታሪክን በደንብ አላዩ የሚሉ ሐሳብ ይሄ ነው። እንዴት ካልከኝ በሁለት መንገድ በመጀመሪያው 100 ክፍለ ዘመን ላይ እንዴት ይጠቀሙ እንደነበር ክርስቲያኖች ብቻ ሳይሆን ክርስትናን የሚቃወሙ ሰዎች ስለ መስቀል አነስተዋል። እሱን ለማየት እንሞክር። ለምሳሌ ወደ ክርስቲያኖቹ እንምጣ። ክርስቲያኖች በመስቀል ላይ ምን ጽፈዋል የሚለውን እኔ የመጀመሪያው እንኳን ማስረጃ ክፍለ ዘመን ውስጥ የለም ስለሚል በዛ ክፍለ ዘመን ውስጥ የተጻፉ ጽሁፎችን ልጀምር። አንደኛው እንግዲህ የበርናባስ መልእክት የሚባለው ነው። እንግዲህ የበርናባስ መልእክት የሚባለው ምንም እንኳን እኛ ክርስቲያኖች የመጽሐፍ ቅዱስ ቀኖና አድርገን ባንቀበለው ግን በዛ ወቅት የተጻፈ መጽሐፍ እንደሆነ በታሪክ እናውቃለን። ስለዚህ የበርናባስ መልእክት ላይ በርናባስ መልእክት ከ100 እስከ 130 ዓመተ ምህረት ገደማ ተጽፏል ተብሎ ነው የሚታመነው። ስለዚህ እዚህ መጽሐፍ ላይ ስለ መስቀሉ አውርቷል ወይ? አዎ በደንብ አውርቷል። ምን ይላል መሰለ? በተለይ ከኢየሱስ ስም ጋራ በማገናኘት ፊደላቱ የመጀመሪያው ፊደል ቅርጽ ከኢየሱስ ክርስቶስ ስም ጋራ ይገናኛልና ከመስቀሉ ቅርጽ ጋራ ይገናኛል ብሎ ነው የሚጽፈው። እና ምንድነው የሚያስቀምጠው? ታው የሚለው ፊደል እዚህ ስክሪኑ ላይ እንደምታዩት ቲ ምልክት ነው ያለው። ስለዚህ የቲ ምልክት የመስቀሉ ቅርጽ እንደሆነ ይገልጻል ማለት ነው። የፊደሉ ታው የሚለው የመስቀሉ ቅርጽ እንደሆነ ይገልጻል። ስለዚህ እንደምታዩት ቲ ነች አይደል? ቲ ነችና እዚህ ጋራ ካለው ጋራ ተመሳሳይ ነው። ትንሽ ለውጡ ምንድነው? እዚህ ጋር ያለው ነው ከላይ ያለው ነው እንጂ የመስቀሉ ቅርጽ ይልና ይሄኛው ከታች አለ፣ ከዚህኛው አግዳሚውም አለ። ይሄኛው እንደሆነ የበርናባስ መልእክት ምዕራፍ 9 ላይ ተጽፏል ማለት ነው። ስለዚህ እንደዚህ ይላል። ስለዚህ ኢየሱስ በሁለት ፊደላት መስቀሉም ደግሞ በአንድ ፊደል ያመለክታል ይላል። ስለዚህ ግልጽ ነው። ስለዚህ በመቶ ክፍለ ዘመን ላይ የተጻፈው የበርናባስ መልእክት ይሄን ነገር ይናገራል። ክርስቲያን ያልሆነ እንኳን ትለዋለ ያው እኛ እንደዛ ብለን ስለማናምን ማለት ነው። ከዛ ደግሞ ወደ ሰማዕቱ ጀስቲን እንምጣ። ጀስቲን ማርቲር ተብሎ የሚታወቀው ከ150 እስከ 160 ዓመተ ምህረት የነበረ ሰው ነው። እሱ ደግሞ ይላል ፈርስት አፖሎጂ ላይ ምዕራፍ 55 ላይ እንደዚህ ይላል። የሰው ልጅ ከሌሎች ማሰብ ከማይችሉ እንስሳት የሚለየው ቀጥ ብሎ በመቆሙና እጆቹን በመዘርጋቱ ብቻ ነው ይላል።
ይሄን የሚያገናኘው ከምንድነው? ከኢየሱስ ክርስቶስ መስቀል ጋር ነው የሚያገናኘው። እጆቹን ምን ማድረጉ? መዘርጋቱ ነው። የዋ ምስክሮችን ተመልከቱ። ፒክቸሩ ላይ እንደምታዩት እንዲህ ወደ ላይ ነው። ግን እሱ ምንድነው የሚለን? መዘርጋቱ ነው። ስለዚህ ኢየሱስ የተሰቀለው እጁን ዘርግቶ ነው እንጂ እንዲህ ወደ ላይ አድርጎ አይደለም። ከዛ ደግሞ ራሱ ጀስቲን ማርቲር ዳያሎግ ዊዝ ትራይፎ የሚለው መጽሐፉ ላይ እንዲህ ምላሽ ነው የሚሰጠው ለአንድ አይሁዳዊ። እዛ ምዕራፍ 91 ላይ ደግሞ እንደዚህ ይላል። በተለይም የፋሲካውን በግ ከኢየሱስ ክርስቶስ ጋር ያው የሚገናኝ ምሳሌ አይደል? እሱን ሲያብራራው እንደዚህ ይላል። የሚጠበሰው በግ በመስቀል ቅርጽ ተሰናዶ ነው። አንደኛው መጥበሻ ብረት ከታች ወደ ላይ ሲሰካ፣ ሌላኛው ደግሞ ጀርባውን አቋርጦ ይገባል። የእንስሳውንም እግሮች ወይም በቅንፍ እጆች በዚህ ላይ ይታሰራሉ ይላል። አይወለ ግልጽ ፒክቸር አድርጎ ይሰጣል። በጣም ግልጽ የሆነ ፒክቸር ይሰጠናል። ከዛ ደግሞ ከፍለን ደግሞ በ180 ዓመተ ምህረት ገደማ የነበረው ኢሬኒዮስ የዘሊዮኑ እሱ ደግሞ አጌንስት ሄሬሲስ ለመናፍቃን በሰጠው ምላሹ ላይ መጽሐፍ 2 ምዕራፍ 24 ላይ እንደዚህ ይለናል። የመስቀሉ ቅርጽ 5 ጫፎች አሉት። 2ቱ በርዝመት 2ቱ በስፋት ወይም በጎን እና አንዱ በመሃል የተሰቀለው ሰው የሚያርፍበት ነው ይላል። ኦኬ 2 እጆቹ የሚያርፉበት፣ አንድ እግሩ፣ አንድ አናቱ፣ መሃል ደግሞ አንድ የጀርባው ማለት ነው። የጀርባው ያደረገውና በዚህ አይነት መንገድ ይገልጻል። ስለዚህ የሚሰጠን ፒክቸር የነሱ ቢሆን 3 ነው የሚሆነው። እንደዚህ ከሆነ 2 ከላይ አይሆንም፣ አያስኬድም የነሱ ቢሆን። ስለዚህ በዚህ የሚሰጠን ፒክቸር እኛ ለምን ይዞ ለዚህኛው መስቀል ነው እንጂ የሚያደላው ለነሱ ግንዱ አይደለም። እሺ እነዚህን ሐሳቦች እናገኛለን። ወደ እንትን ደግሞ ልምጣ። ወደ ክርስትናን የማይቀበሉ ሰዎች በተለይ የኢየሱስ አምላክነት ላይ የሚያላግጡ ሰዎች ምን ብሎ ጽፎ ነበር የሚለውን ደግሞ ላስነብብ። አንድ ስዕል አለ በ200 ኤዲ የተሳለ ስዕል እና ዘ አሌክሳሜኖስ ግራፊቶ ይባላል ይሄ ስዕል ማለት ነውና ይሄ ስዕል ምንድነው? የክርስቲያኖች አምላክ ብሎ ኢየሱስ ላይ ለመቀለድ የሞከረ ስዕል ነው። እና ስዕሉ እንደምታዩት ከላይ ማለት የሰው ቅርጽ ነው። ከላይ ግን ጭንቅላቱ የአህያ ጭንቅላት ነው ያደረገው። በዚህ አይነት መንገድ ነው የሚገልጸውና ስዕሉ ላይ ግን እንደምታዩት 2 እጁ እንደዚህ አድርጓል። እንደዚህ አድርጎ ነው የሚገልጸው። በ200 ኤዲ የተሳለ ስዕል ነው። ይሄ በአርኪኦሎጂ ጥናት ተገኝቷል ማለት ነው። እዚህ ጋር እንደምታዩት በዚህ በኩል ያለው የተገኘው ነው በአርኪኦሎጂ ጥናት እና ይሄን አርኪኦሎጂ ጥናት ወደ ስዕል ሲያመጡት እዚህ ጋር እንደምታዩት በዚህ አይነት መንገድ አስቀምጦታል ማለት ነው። እና ክሊርሊ የሚያሳየው ምንድነው? 2 እጁን ዘርግቶ ነው ያለው። ያው ከላይ ለማሾፍ የአህያን ጭንቅላት ይጠቀማል ማለት ነው። እና የክርስቲያኖች አምላክ እንደዚህ ነው ብሎ ይጠቀማል። እና ለዚህ ደግሞ ተርቱሊያን በቤተክርስቲያን ታሪክ ውስጥ እንግዲህ እንደ አባት ባይታይም ግን እንደ ሊቅ ይታያል። ተርቱሊያን ለዚህ ስዕል ምላሽ ሰጥቷል። አድ ናሽዮኔስ በሚባለው መጽሐፉ ላይ መጽሐፍ 1 ምዕራፍ 12 ላይ ተርቱሊያን ምላሽ ሰጥቷል ማለት ነው። ለዚህ ስዕል ምላሽ የሰጠው እንዴት እንዳሾፈና የአህያ የሚለውን ነገር እንዴት በአይሁዳውያን ዘንድ ትልቅ ቦታ የሰጠው እንደነበረ አናድርጎ ለማስረዳት ሞክሯል። ግን በዚህም ሆነ በዛ ታሪካዊ ድጋፍ አለን ለማለት ነው። ማስረጃዎች አሉ ለማለት ነው። እሺ ይሄን ካልኩኝ ዘንዳ መጽሐፍ ቅዱስ ምን ይላል? ኢየሱስ ክርስቶስ በምንድን የተሰቀለው በሚለው ጉዳይ ላይ መጽሐፍ ቅዱስ ምን ይላል የሚለውን ደግሞ ለማየት እንሞክር። አንዳንድ ጥቅሶችን እስቲ አንብብልኝ። እሺ ምን ላውጣለህ? ዮሐንስ ወንጌል ምዕራፍ 20 ቁጥር 25 እስቲ አንብብልኝ። ወንጌል ዮሐንስ ምዕራፍ 20 ቁጥር 25 መጽሐፍ ቅዱስ ፍንጭ ይሰጠናል። እንዲህ ይላል። ከቁጥር 24 ጀምር። ነገር ግን ከ12ቱ አንዱ ዲዲሞስ የሚሉት ቶማስ ኢየሱስ በመጣ ጊዜ ከእነርሱ ጋር አልነበረም። ሌሎችም ደቀ መዛሙርት ጌታን አይተነዋል አሉት። እነርሱ ግን የችንካሩ ምልክት በእጆቹ ካላየሁ፣ ጣቴንም በችንካሩ ምልክት ካላገባሁ፣ እጄንም በጎኑ ካላገባሁ አላምንም አላቸው። እሺ አሁን እዚህ ጋር ያለው ቃል በእንግሊዘኛው መጽሐፍ ቅዱሳችን ላይ ስናየው ማርክስ ነው የሚለው አይደል? እዚህ ጋር ምንድነው የሚለው አማርኛው? ምልክት የችንካሩ ምልክት አይደል? እንግሊዘኛው ደግሞ ምንድነው የሚለው? ማርክስ ይላል። ፕሉራል ነው የሚያደርገው። አሁን እንደነሱ አገላለጥ ከሄድን የተጠቀሙት ስንት ሚስማር ነው? አንድ ሚስማር ነው። ግን ሊሆን የሚችለው
ስንት ሚስማር ቢሆን ነው? 2 ሚስማር ቢሆን ነው። ስለዚህ 2 ሚስማርን ነው የሚያሳየው እንጂ ሲንግል የሆነ ነገርን አያሳየንም። አንድ ሚስማር ነው የሚጠቀሙት። ምክንያቱም የዋ ምስክሮችን ካያችሁት እዚህ ፒክቸር ላይ እንደምታዩት ግንድ ላይ የተሰቀለው ከዛ አንድ ሚስማር ነው የተጠቀሙት። ግን እዚህ ጋር ባለው ነገር ስንሄድ ግን ፍንጭ የሚሰጠን 2 ማርኮች እንዳሉ ነው የሚያሳየን። 2 ማርኮች እንዳሉ ነው የሚያሳየን። እሺ ማቴዎስ ወንጌል ምዕራፍ 27 ቁጥር 37 ላይ ደግሞ የበለጠ ግልጽ የሚያደርግልን ደግሞ ምልክት ነው። 27:37 እሺ ይህ ኢየሱስ የአይሁድ ንጉስ ነው የሚል የክሱን ጽሕፈት ከራሱ በላይ አኖሩ። ከምኑ በላይ? ከራሱ በላይ። ምኑ ነው ከራሱ በላይ ያኖሩት? ጽሑፉ፣ የጽሕፈት ምልክቱ ማለት ነው። ለምሳሌ እዚህ ጋር ያለው ጽሕፈት ምልክት ብለን ብንወስድ ከምኑ በላይ ነው ያደረገው? ከራሱ በላይ። እሺ የዋ ምስክሮች ከሆነ እነሱ እንዳሉት ኢየሱስ ከተሰቀለ የጽሕፈቱ ምልክቱ ከምኑ በላይ ነው? ከእጆቹ በላይ ነው። ከእጆቹ በላይ ነው አይደል? እንደዚህ ስለሆነ የሚለው ከእጆቹ በላይ ነው ማለት የነበረበት ግን አይደለም። ከራሱ በላይ ነው ያለው። ለምን? እጆቹ እንደዚህ ስላሉ ማለት ነው። ስለዚህ በደንብ አድርጎ ግልጽ በሆነ ፒክቸር ይሰጠናል። ማቴዎስ ወንጌል ከአናቱ በላይ እንደሆነ ይነግረናል ማለት ነው እንጂ ከእጆቹ በላይ ይለናል። ስለዚህ እጆቹ ወደ ላይ እንዳላደረገው በዚህ መረዳት እንችላለን ማለት ነው። እሺ ስለ መስቀል ይሄን ያክል ካነሳን የተለየ ትምህርት ያላቸው ሌላኛው ነጥባቸው እነሱ ነፍስን በተመለከተ ነው። እንግዲህ ሆነ ወጣ ያለ ነገር ያላቸው ከነፍስ ጋር በተያያዘ ነው። ስለ ነፍስ ምናምን በባህል እሱ መጽሐፍ ላይ እሺ ስለ ነፍስ ደግሞ እዚህ ጋር ያለው ደግሞ ሌላ ለየት ያለ ነገር አላቸው። ያው ነፍስን በተመለከተ እነሱን ብቻ ሳይሆኑ አድቬንቲስቶችም ተመሳሳይ ነገር አላቸው። ነፍስን በተመለከተ ነፍስ እንግዲህ ሰው ከሞተ ሞተ ብሎ ነው የሚያምኑት። ነፍስ ከዚህ ቦዲ ትወጣለች ብሎ አያምኑ። ወይም በሌላ አገላለጥ ነፍስ ኢሞርታል ነች ብሎ አያምኑ። ሞርታል ነች ብሎ ነው የሚያምኑት። ከዚህ ስጋ የሚወጣ ምንም ነገር የለም ብሎ ነው የሚያምኑትና በመጨረሻው ጊዜ ሲመጣ እንግዲህ የዋ ምስክር የሆነ በቦዲው ይነሳል ነው የሚሉት። ነፍስ ሳይኖረው ማለት ነው በቦዲው ማለት በቃ እንደዚህ ነው። እንትን ነፍስ ወጣ የሆነ ቦታ ላይ የምትቀመጥ አይደለችም። ስለዚህ ይሞታል። ሲመጣ ኢየሱስ ምን ያደርጋል? ይነሳል። ቦዲው ይነሳል እና ነፍስ ጌታን ያልተቀበለ ወይም ደግሞ የነሱን እምነት ያልተቀበለ ሰው እዛው ሞቶ ይቀራል፣ አይነሳም። እንደዚህ አይነት እምነት አላቸውና ምን የሚል ሐሳብ ያነሳሉ መሰለ? ለምሳሌ የሰው ነፍስ ልትሞት ትችላለች ይላሉ ገጽ 376 ላይ። ለዚህ የሚጠቅሱት ማስረጃ ምንድነው? ሕዝቅኤል 18:4 ነፍሳት ሁሉ የኔ ናቸው፣ የአባት ነፍስ የኔ እንደሆነች ደግሞ የልጅ ነፍስ የኔ ናት፣ ኃጢአት የምትሰራ ነፍስ እርሷ ትሞታለች የሚለውን ይጠቅሱና ይሄው ነፍስ ትሞታለች ይላል። ግን እዚህ ጋር ያለውን ሐሳብ አልተረዱም። አሁን መጽሐፋችን ሰውንም ምን ይሏል? ነፍስ ብሎ ይጠራዋል አይደል? ነፍስ ብሎ ይጠራዋል። በዛ አይነት መንገድ በተለዋዋጭ ሲኖኒመስ በሆነ ተመሳሳይ በሆነ ቃል ይገልጿል። ስለዚህ ጋር ምን እያለ ነው እያወራ ያለው? የማይታየው ስፒሪቹዋል ስለሆነ ነፍስ እያወራ ሲሆን ስለ ሰውየው ነው። ምክንያቱም ኃጢአት የሰራው ማን? ሰውየው ነው። ስለዚህ ኃጢአት የሰራች ነፍስ ትሞታለች ሲል ሰውየው ይሞታል እያለ ነው። ይሄ እኮ ግልጽ ነው እንጂ የኛው ስፒሪቹዋል የሆነው ነፍስ ይሞታል የሚል ሐሳብ ጭራሽኑ የለውም። ከዛ ደግሞ ሌላ ጥቅስ ይጠቅሳል። አሁን ማቴዎስ 10:28 ስጋን የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚችለውን ፍሩ ይላል። አሁን የጥቅስ እኮ ለነፍሱ አይሆንም፣ ለኛ ነው የሚሆነው። ምክንያቱም ምንድነው የሚለው? ነፍስን ስጋንም ቤት በገሃነም ሊያጠፋ የሚችል በእነሱ አስተምሮ ነፍስ ወጣ እዚህ ምናምን አይሉ። ግን እዚህ ጋር ምንድነው የሚለው? በገሃነም ሊያጠፋ የሚችል ይለናል ማለት ነው። ስለዚህ በገሃነም ሊያጠፋ የሚችል እዛ የሚያስከታት ገሃነም የሚባል ማጥፊያ አለ። ማጥፊያ ማለት ስንል መኖር ታቆማለች ማለት አይደለም። ቅጣቱን ነው የሚያሳየን። እንደዛ ሊያደርግ የሚችለውን እሱ ምን አድርጉት? ፍሩ ይላል። ስለዚህ በሌላ አገላለጥ ደግሞ እዚህ ጋር ተመልከት፣ ስጋን የሚገድሉትን ነፍስን ግን መግደል የማይቻላቸው ይላል። ስለዚህ ምን እያለን ነው? ነፍሳት ሞትም። ለምሳሌ የሆነ ሰው እኔን ቢገድለኝ የሚገድለኝ ምን ስጋዬን ነው። ነፍሴ ምን ማድረግ አይችልም? መሞት አይችልም። ስለዚህ ሊገድላት አይችልም። በእነሱ አስተምሮ ልክ ሰው ሲሞት በቃ ሞተ ከሆነ ልክ ስሞት እኔ ስጋዬንም ነፍሴንም ገደሉ ማለት ነው። ሰው ግን አይደለም። ሰው የሚችለው ምን ማድረግ ነው? ስጋን መግደል ነው። ነፍስን መግደል አይቻልም ማለት። ስለዚህ ነፍስ ምን አትልም? አትሞትም። ነፍስ አትሞትም። እሺ ይሄን ካል ዘንዳ መጽሐፍ ቅዱሳችንስ ምን ይነግረናል የሚለውን እኛ
ስለ ነፍስ ምንድን ያለን አስተምሮ የሚሆን አንድ ሁለት ጥቅሶችን ለዋቢነት እናንሳ። ሁለተኛ ቆሮንቶስ 5:8 ሰው ከሞተ በኋላ ምን አይነት ኑሮ ውስጥ ነው የሚገባው የሚለውን እኔ ሁለተኛ ቆሮንቶስ 5:8 ከ6 ልጀምር። እንግዲህ ሁል ጊዜ ታምነን በእምነት እንጂ በማየት አንመላለስምና በስጋ ስናድር ከጌታ ተለይተን በስደት እንዳለን የምናውቅ ከሆነን ታምነናል። ይልቁንም ከስጋ ተለይተን በስደት ምኖር ከጌታም ዘንድ ማደር ደስ ይለናል። ስለዚህ ደግሞ ብናደር ወይም ተለይተን ብንሆን እርሱን ደስ የምናሰኝ ልንሆን እንቀናለን። ስለዚህ ሐዋርያው ጳውሎስ እዚህ ጋር እያወራ ያለው ስለ ስጋና ስለ መለያየት ነው፣ ስለ መሞት ነው እያወራ ያለው። ስለዚህ ጋር በስደት ይላል አይደል? በስደት የሚለው ምንድነው? ከጌታ ተለይተን ነው የሚለው። ከጌታ ተለይተን በስደት እንዳለን የምናውቅ ከሆነ ከጌታ ተለይተን በስደት እንዳለን የምናውቅ ከሆነ ይላል። እሺ ከዛስ? በስደት እንዳለን የምናውቅ ከሆነ ታምነናል። ይልቁንም በስጋ ተለይተን በስደት መኖር በጌታም ዘንድ ማደር ደስ ይላል። እሺ በስጋ ተለይተን በምን? በስደት ይላል ማለት ነው። ስለዚህ በስጋ ስንለይ ወደዛ ነው የምንሄደው፣ ከዚህ ዓለም እንሰደዳለን የሚል ሐሳብ ያስቀምጣል። ስለዚህ ሰው በስጋ ሲሞት መኖርን አያቆምም። ምን ማለት ነው? ሌላ ቦታ ነው የሚኖረው እንጂ መኖርን አያቆምም። እዚህ ምድር ላይ ምን ያደርግም? አይኖርም። ከዚህ ዓለም ምን ያደርጋል? ይሰደዳል። ወዴት? ወደዛ ወደ ጌታ ይሄዳል ማለት ነው። በዚህ አይነት መንገድ ሐዋርያው ጳውሎስ ግልጽ በሆነ መንገድ ያስቀምጥልናል እና ልናነሳቸው የምንችላቸው በጣም በርካታ ማስረጃዎች አሉን ማለት ነው። ጌታም ራሱ በምሳሌ አድርጎ የሉቃስ ወንጌል ላይ ሲያስተምር የሞቱ ሰዎች ምን አድርጓል? አንዱ በሲኦል ሄዷል፣ አንዱ ደግሞ በአብርሃም እቅፍ እንደሄደ ሉቃስ ወንጌል ምዕራፍ 16 ላይ ይጠቅሳል አይደል? ሁለቱም ሞቱ፣ ባለጸጋውም አልዓዛርም ሞቱ። አልዓዛር በማን እቅፍ? የሞተው ቤት በሲኦል። በቃ ይሄ በአይሁዳውያንም ዘንድ ይታመን ስለነበር ነው እንጂ ነፍስ እንደምትሞት አይሁዳውያኖች ቢያምኑ ኑሮ ምን ማለት ነው? ሰው ከሞተ በኋላ እንዴት ሲኦል ይገባል ትላለህ ምናምን ብሎ ይጠይቁት ነበር። ግን የሚታወቅ ቲዮሎጂ ስለሆነ ሰው ከሞተ በኋላ ነፍሱ እንደምትወጣ ይታወቃል። ስለዚህ ጌታም ያንን ዋቢ አድርጎ በምሳሌ አድርጎ እናረጋቸው አስተማራቸው ማለት ነው። በዚህ አይነት መንገድ እንግዲህ ለዛሬ እነዚህን ፖይንቶች ምናነሳ ይበቃናል። ሌላ ጊዜ ግን በጣም በሰፊው ትልቅ መጽሐፍ ነው። ቅጥነቱ አይደለም፣ እንደ ቅጥነቱ አይደለም። ነገሩ ቀጭን ምንድነው ይባላል። እውነት ነው። እኔ ግን አይመለከትም ይባላል። ካሜራማናችን የሚመለከት ነው እንዴ? እሱ ነው የሚመለከተው። እሱ ይመለከታል። እንግዲህ የምትለው ሐሳብ አለ? የለም። ጥሩ እይታ ነው እንዳልከው፣ ሰፊ ርዕስ ነው ራሱ። አሁን ሁለቱ ያነሳቸው ራሱ ሰፊ ርዕሶች ናቸው። ብዙ ሊባልባቸው፣ ብዙ አስተያየት ሊሰጥባቸው የሚችሉ ናቸው። ሰዎቹ ግን ምን ያክል በስተት ጎዳና ላይ እንዳሉ፣ ምን ያክል በጥፋት መንገድ ላይ እንዳሉ ሊያሳዩ የሚችሉ ጥቂት ናሙናዎች ናቸው። እነዚህ ብቻ አይደሉም። ከዚህ መጽሐፍ ላይ ቪዲዮ እንስራ ብለን ብንል በጣም በርካታ ቪዲዮ መስራት የሚያስችሉ ኢቭን መጽሐፍ እናዘጋጅ ብንል ብዙ መጽሐፍ ሊወጣቸው የሚችሉ በጣም በርካታ የስተት ትምህርቶች ያሉበት እጭቅ የሆነ ሐሳብ ያለበት ነው። ምናልባት እንደ ድክመት ያላነሳኸውን መሰረት አድርጌ አስተያየት ልስጥ። እዚህ መጽሐፍ ላይ ሐሳቦችን ነክቶ የማለፍ እንጂ ዘርዘር አድርጎ የማስቀመጥ ነገር የለውም። ምክንያቱም በሌሎች መጽሐፎች ላይ ዘርዘር አድርገው ስላስቀመጡት ነው። ስለዚህ ሐሳቦችን ነክተው ያለፉባቸውን እያንዳንዱን ነጥቦች ብናነሳ በጣም ረጅም ነው፣ በጣም ብዙ ነው። በዛ ምክንያት ነው እንዲህ አጠር ለማድረግ የተገደድ ነው። ሰዎቹ ግን በጣም አደገኛ ስተት፣ በጣም አደገኛ ኑፋቄ ላይ እንዳሉ ሊያሳዩ የሚችሉ በርካታ ናሙናዎች ቢኖሩም ለማሳያነት የመረጥካቸው እነዚህ በቂ ናቸው። ምንድነው ግን ባጭሩ መልእክታችን እንዲህ ካሉ የስተት መምህራን ራሳቸውንም ልጆቻቸውንም ጠብቁ የሚል ነው። እውነት ነው። ስለዚህ ለዛሬ ያዘጋጀነው ከቅዱሳን መጽሐፎች እየጠቀሱ ማመራመር የተሰኘው የኔዋ ምስክር እንግዲህ ያልነበትን የስተት ትምህርት ለማሳየት ሞክረናል። እንግዲህ ለዛሬ በዚህ ላይ ብንጨርስም ሳምንት ግን እንደ ጌታ ፍቃድ በሌላ መጽሐፍ እንገናኛለን። እስከዛው ያ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን።